ስለዚህ ቤታ እሱን ብቻ ነው የምታደርገው። ከዛሬ በኋላ መልስ የለም። አቴንሽን ፈልገሻል። ትላንት ቤትሽ 300 ሰው ብቻ ነበረ። ማንም መልስ አይሰጥሽም። አንቺም እህትሽም የአንቺ 5 ደጋፊዎችም አፋችሁን ሰብስቡ። መልስ ከሆነም እኛም በቃሻለን። እሷ አትሰጥሽም። እና ያ ወስፋታም እሷ ቤት ገብቶ ያወራውን አሁን እዚህ ኮሜንት ላይ ሽሙን ስትጽፉ ነበር። እኛ ለማንም ወስፋታም እውቅና አንሰጥም፣ አይመጥነንም። ስሙን እንዳትጽፉ፣ በዘፈኑም አልሆነለት። ስለዚህ አርፋችሁ ተቀመጡ። ቤታ ስትነኩ ስሙን እንዳትጽፉ። ስሟን ስጠሩ እሷን ስታነሱ ትረገጣላችሁ። ይሄን አስምሩበት እሺ። እሷ ግን መልስ አትሰጥም። በቃ ጌማችሁን እንደለመዳችሁት ሆቴል ይዛችሁም እንትን ልካችሁም አስተዋውቁ እንጂ እኛ ጋር ኖ ሞር። በቃ ይሄን ነው ማለት የምፈልገው። አመሰግናለሁ። ቴንኪው። ዛሬ ይሄ የመደምደሚያ ንግግራችን ነው። እኛ መብረቆች ቀይ፣ አረንጓዴ፣ ቢጫ መስመራችን ናት። የእናንተ እህታችሁ ቤተሰባችሁ ቀይ መስመራችሁ ከሆነ ቤታ ደግሞ ለኛ አረንጓዴ፣ ቢጫ፣ ቀይ መስመራችን ናት። ቴንኪው በጓ ሂጂበት። ቴንኪው በጓዬ አመሰግናለሁ። ልል የነበረውን አልሹ፣ ግን እኔ ማለት ስላለብኝ የእናቴ ልጅ ናት እህቴ እኮ ናት ተብሎ ምራቅ እየተሞላ ነበረ ሲደነፋ የነበረው። በነገራችን ላይ በጣም ምጠለው ህፃን ልጆች የሚጠቀሙበት የሚጸዳዱበት ስም እየተሰጣት የዛ ሰዓት ላይ ዌር ኢዝ ዮር ሲስተር? ይሄ ጥያቄ ነው። ቴንኪው። የተማረ ሰው ይጠይቃል። አዎ ሌሎችም እየወጡ በቀጥታ የሚሆን በተዘዋሪ ሲረግጦት ዌር ኢዝ ዮር ሲስተር አገን ጥያቄ ነው የምጠይቀው ዛሬ ላይ። እኔ ደግሞ ልጠይቅ ፊንገር እና የተከበረች እናትን ጠርታ የጊፍተር አበባ ሰጪ ናት እናትየውም ስትል ዌር ኢዝ ዮር ሲስተር? ቴንክ ዩ ፊንገርዬ መታ እናቶት ከሰል ሻጭ ናት ጥፍሯ ምናምን ብላ ፎቶ እያወጣች ስትስቅ ስትሳለቅበት የዛ ሰዓት ላይ የእርሶ እናት የእሳቸው እናት አይደለች? ዌር ኢዝ ዮር ሲስተር ፕሊዝ? ገደልሽ። እና ከዚህ በኋላ እኛ ምንም አይነት ንግግር አንሰጥም ማሮቼ። የስ ቤታ አረንጓዴ ቢጫ ቀይ መስመራችን ናት። ባይ ዘ ዌይ ኖት ሬድ ላይን ኦንሊ። ቴንክ ዩ። ደግሞ ቤታ እህቷ እንግሊዘኛ ነው የምትችለው የምታነበው የምትጽፈው። ሲቀጥል ደግሞ አንደር ኤጅ ናት። መታ ስቶሪ ለማድረግ አልደረሰችም። እስከዛ ግን እኛ በጎቿ ኩራቶቿ እናታችን ሲከፋን እናታችን እንላታለን። ሞቅ ሞቅ ሲለን ደግሞ እህታችን የምናረጋት እኛ አለናት። በአፍም በስቶሪም በቪዲዮም እንለጠልጣችኋለን። ካልነካችኋት፣ ስሟን ካላነሳችሁ፣ ካልተልከሰከሳችሁ እኛ አንልከሰከስም፣ የሰው ስም አናነሳም፣ ቢዝነስ አንሆናችሁም። ግን ኮሽ ሲል የሆነ ነገር እሷን የተናገራችሁ ከመሰለን ዛሬም ነገም ወደፊትም እንራገጣለን እንናገራለን። ምክንያቱም ዝምቷ ጠላት ምን ይለኛል ወይ አከሌ ደስ ይሏል ደግሞ ተነሳባት ምናምን ይሉኛል ብላ እንደ ቤታ የተጎዳ የለም። በጓደኛ ዘንድ እንደ ቤታ የተጎዳ ሰው የለም። በዝምቷ ይሄ እነ ፊንገር እነ ቅብርጥሶ እነ ሼባው እያልን ዝም ያለችው እናንተ እንደ ፈላ ዘይት ስትንቸከቸኩ ብዙ ነገሮችን አልፋ ነው። ጠላት ዝም ወደደም ጠላም ጠላት ደስ ይሏል አይመለከተንም፣ ባናቱ ይዘግዘግ ጠላት። ምክንያቱም አዚስ ታይም እርሶም ጠላት ሆኖ ተገኝተዋል። ስለዚህ ከዚህ በኋላ ቴዲኒው ዌር ኢዝ ዮር ሲስተር ይላል መሪ ቃላችን ነው። እና ሲቀጥል ደግሞ ሳርዬ አሁን ከዚህ በኋላ በቲክቶክ ዓለም ላይ ለምትሰሩት ዘፈን ተጠንቀቁ። ምክንያቱም እኔ በግሌ በጓ አሽሙር ከመሰለኝ እኔም በ10 እጥፍ ነው የሚሄድባችሁ። ሶ ቴክ ኬር። አሽሙር የሚመስል ዘፈን፣ አሽሙር የሚመስል ንግግር አቁሙ እሺ። ትንሽ እንኳን ግልምጫ ከመሰለኝ ወጥቼ ረግጣችኋለሁ። ቴንክ ዩ ቬሪ ማች። ሌላ ሀሳብ መስጠት የሚፈልግ ሰው አለ?
ካለበዛ ግን ካልደረሳችሁብን አንደርስም። ማሮቼ ፍቅሮቼ ሀሳብ የሚያወራ ሰው አለ። ሳብዬ ታወሪያለሽ የኔ ፍቅር? አይ ቲንክ ሚዩት አድርጋ ሄዳለች። እና ወይኔ 365 ሰው ነው የሚያየን። ፈመስን ማለት ነው። ነፍጠኛ እየረገጠቻችሁ ነው። ዶንኪ ኦሎይስ ይረገጣል። ሶሪ ዳንኪ ሁሌ ነው የሚራገጠው። ቴዲዬ ሺዘ ዳንኪ ነው ወራም ሴይንግ ብላለች ያቺ ሴትዮ። ሌት ደ ዳንኪ መራገጥ ምንድን ነው እናንተ በእንግሊዘኛ? አረ ኮሜንት ጻፉልኝ። መራገጥ ቴዲ መራገጥ ምንድን ነው? ማርያምን በእንግሊዘኛ ጻፉልኝ። የምትጫንበት ሰዓት ደርሶ ይሆናል የምትራገጠው። አይ ኖ ለምን እንዴ? ቅድም እኮ ስሚ፣ ጠዋት ላይ ቅድስት ምን እያልኳት ነበር? ቤታን ዛሬ አለቀልሽ ስትጮህ ነው የምትውለው አልኳትኝ። ስሟን አንስታለች። አቤት ዛሬ ኢዷ ዛሬ ነው። የስ ሌት ደ ዶንኪ ኪኪንግ መራገጥ ነው እንዴ? ኪኪንግ ሌት ደ ዶንኪ ኪኪንግ ፕሌስ ቴዲ። ስለማታውቀው ብትነግሪያትም በእንግሊዘኛ አታውቀውም እኮ። ነይ ሀገርዬ፣ የኔ ፍቅር፣ የኔ ሽቅርቅር፣ ነይ ግቢ ማይዬ፣ ነይ ማክሲመም ገስት። ቆይ ልውረድልሽ፣ ተመልሼ እገባለሁ እንዴ። እሺ ነይ ሀገር ሀሳብ አለኝ ብላ ነው የገባችው ከኔ በላይ። እሺ ነይ አውሪያ ማሪ። ሀገር ይላኪ፣ ሀገር ላኪ። ገባች ሀገር ነው ሀገር የምን ነው ፊንገር የምትልኪውማ? ሂጂበት ሮዚ። ወጣች ቆማ ምን ነው? ኢትስ ኦኬ ታያት በቃ። ንፍጦነ እንጨት ላይ ስቃያት። ውይ ታያት። አሁንማ ትወድቃለች፣ እየተራገጠች ነው። ትወድቃለች ፍቅሬ፣ አሁን እየተራገጠች ነው። አቤት አቤት! ንፍጦን እስቲ ያሰሙኝ። ስልክ ያለው ሰው ስትራገጥ። ወይኔ ሳሪ ስራ ውጭ የሚሰማ ነገር አይደለም። ከማጋን የተጣላችሁ ብላ እየቆጠረች ነው። ነገራችን ላይ ከሀቢባ ጋር ተጣልታለች እንደኛት እንዴ? ኧረ አልተጣላችሁ። መቼ ዕለት ላይቭ ላይ ነበረች ገስትል። እኔ በቤቴ መጥቼ መለመን አለብኝ። ሲጀመር ፊንገር መላክስ አለብኝ እንዴ? I'm so sorry. የኔ ተብታባ የኔ ፍቅር ሀር ስታወራ አታሳዝንም? ተሳዳቢ ያረጓት እኮ ትላለችው። ተናገረች እንደ ሀር ይሄ ትላለችው። ትላማለች አለ ማማ ጎንደር። አሁን እሱን እንግዲህ ማየት ነው። ማማ ጎንደር ትላም ሲል ነው። በነገራችን ላይ በጓዬ የኛ ሽቅርቅር በሚከፍታ እሺ አንቺ አታስወሪም እኮ ሲጀመርም ዝም ብዬ ወጥቼ ልሄድ ስራዬን ብሰራ። ይቅርታ ማዬ፣ ይቅርታ። ይኸው ዝም አልኩ። በእብኒ ከፍታ ብዙ ሀሳብ ሰጠናል። ሳቢም ነበረች፣ ሌሎች ልጆችም ነበሩ። ያው ብዙ ሀሳብ ሰጠናል እና እኛ የሰው ጥላቻ የለብንም። ነገር ግን ከመጣው ሀሳብ አንጻር ሀሳቡን ያነሳው ሰው ሪፍሌክት እንዲደረግለት ምላሽ እንዲሰጠው ስለፈለገ ነው ሀሳቡን ያመጣው ብለን ከዛ ሀሳብ አንጻር ምላሽ ሰጠናል። ያም ምንድን ነው ሃይላይቱን ነው የቀድሞን በጣም ሰዓት ወስጄ ነበር እኔ እንትን ያደረኩት ሀሳቤን የሰጠሁት። እኛ መብረቅ ፋሚሊዎች ካልነኩን አንነካም። ከመጣ ግን ገፍቶ ያ ሰው
ብዙ ቻንስ እንሰጣለን። ባይ ዘ ወይ ብዙ ቀን እንትን ብለናል፣ ላለመናገር ተቆጥበን ቆይተናል። ለምን? ላለፉት ጊዜያቶች፣ ላለፉት መልካም ጊዜያቶች ብለን ማለት ነው። እሷም ብላለች ያለፉት መልካም ያሳለፍናቸው መልካም ጊዜዎች ስላሉ ክፉ ቃል አይወጣኝም። መቼም ቢሆን ክፉ ቃል አታገኙም። እሺ ውዶቼ፣ ተከታታዮቼ፣ ልጆቼ ከዛ በአሽሙር ጠቅ ማድረግ። ነገር ግን ድራማ ፈላጊው እኔ መልካም ቃል እንጂ ክፉ ቃል አይወጣኝም መቼም ቢሆን ካለው ሰው ነው። ያንን እንትን ብለው እያለፉ ዛሬ ግን ጭራሽ የማይገናኝ ሀሳብ ጋር ስላገናኘችው ሁላችንም ተነስተናል። እኔ እናቴ ትሙት አንድም ቀን ተናግሬያት አላውቅም ነበር ዲቦራን። አሁን የምናገራት ጠልቻት ሳይሆን ባመጣቸው ሀሳብ የተነሳ ሀሳቧን በሀሳቤ ነቅፌ ነው የምናገራት። ጥፋተኛ ናት ነው የምለው። አዎ ከመጀመሪያ አንስታ ጥፋተኛ ናት። ያ ቤታ እንደዚህ ተናግራለች እህቷን የተባለው እህቷ ተናግራት እንጂ እሷ አይደለች መጀመሪያ የቀሰቀሰችው። እህቷ እንድትዳገር ያደረገችውም ደግሞ ዲቦራ ናት። ዲቦራ ደግሞ ወጥታ ዲቦራ እህቷ እንድትናገር እሺ ይቅርታ ታገሱኝ፣ እየራስቼ ነው አላወቁም። ከዛ እህቲቱ ወጥታ እንድትናገር ያደረገቻት ዲቦራ ናት። አይ ሀገሬ እንዲዋች ይቅርታ፣ ወጥታ እህቲቱ እንድትናገር ያደረጋት የኛ የእንትኖች የታዳሚው የተከታታዩ ንግግር ነው። ለምን ጌም ተጫውተው አልቀጣም ስላለች ለምን ዛሬ እንዴት አልቀጣም አለች። ሲቀጥል ደግሞ አነጋገሯ ልክ ስላል አይደለ ተሳደብ አንተ እከክ። እኛ በእውቀት ነው ብናወራው ደደቦች። ልክ ስላልነበረ ወጥተው ተናገሩ። ሲናገሩ እህቲቱ ወጥታ ደግሞ አሽሙር ተናገረች። የአሽሙር ደግሞ ለዋናይቱና ለተከታታዩ ለታዳሚው ነበረ። ታዳሚው የተሰማውን ሀሳብ አንስቶ ተናግሯል። ከዛ ዛሬ ለማስተባበል ሞከረች። አሽሙርም ለቤታ አይደለም ነበር ከተባለ ለምን ጠዋቱን አስጠፏት? ለምን አጠፋችሁ? ወጥታ አይ ለእሷ እኮ አይደለም፣ ለምንድን ነው ይሄን የምትናገሩት? እኛ ምንም አደራርሰንም፣ ይሄ ለከሌ ነው ብላ ያን ቀን ከማጥፋት ይልቅ መናገር ነበረባት። ማስረዳት ነበረባት። ሲቀጥል አታቋርጭኝ በእናትሽ መንፈሴ ልንገርሽ። እሺ እንፍቶ ቴዲ ሄዶ እዛ ሲያቃጥር ሂድና ፈንግራት በጓን። አምላኬ ሆይ ይቅር በለኝ። ይቅርታ አውሪ ያየሁት ማለት ነው በጓየ የዛን ቀን እኔ ላለመቀጣት ፈልጌ ሳይሆን ፔሪየድ ነበርኩ፣ ችግር የለም ፔሪየድ ነበርኩ ብላ ማስተባበያ ሰጣለች። አሁንም ይሄም አንድ ጥፋት ነው። ፔሪየድ ከሆነች ያን ቀን ነበር መናገር የነበረባት። ምክንያቱም ቤታ ብዙ ቀን ጌም ላይ ስትነጫነጭ አልቀጣም ምናምን አልቀጣም፣ ዛሬ ይሄን ቅጣት አልቀጣም፣ ለምን ያ ነገር ላይ ነኝ ብላ አስረድታ ታውቃለች። ለዛውም ምረዋትም ያውቃሉ። ሌላ ቅጣትም ተቀጥታ ታውቃለች። ያኔ የሆነ ብስጭት ባለ አይነት እንትን የሆነ ዲክታተር በተሞላበት በመሰለ ነገር ንግግር ከመናገር አልቀጣም ብላ ይህን ማስረዳት ነበረባት። ስለዚህ ሙሉ በሙሉ ጥፋተኛ ናት። አሁንም ደግሞ አሽሙሩ የሚቀጥል ከሆነ እንቀጥላለን። ለማንኛውም ያው አንናገርም ብለን ነበር። እንቀጣ ቢቁ እንናገራለን፣ እንቀጥላለን። ውዶች አመሰግናለሁ። ይቅርታ ሀሳቤን ቅድም በሰፊው ሰጥቻለሁ። በጓይ 300 ምናምን ሰዎች ለምን ዛሬ ወጥታችሁ ተናገራችሁ ላላችሁት እኛ ትናንትና ሁሉንም ነገር ረስተን አሽሙር ሳናወራ የቤታ ፎቶ በማየት ይሄ ጅብ የሚባለውን ሰውዬ ወይ መውቱልኝ ካሊያ ክፉ ነገር እናገራለሁ። ምክንያቱም ብሎክ ማታረጊው ማነው? ቦልኩት ወይ እንትን አድርጉት ደደብ። ኧረ እኔ ቦልኩት ያህያ ምናምን ደግሞ ልታስተምረና ነው ብሎክ አረኩት ማሪ። ኖ እንደዚህ የሚባል ነገር የለም። ሲጀመር ለምን ላላችሁት ዛሬ ተወጥቶ ጅራፍ ራሱ መጥቶ ራሱ ይጮሃል እንደሚባለው እንደዛ ስለሆነ ነው። ከዚህ በኋላ እኛ ምንም የምናወራው ነገር የለም።
ምን ሀሳብ የምንሰጥበትም ነገር የለም። አንደርስባችሁም፣ አትድረሱብን፣ ቤታችሁ አንመጣም፣ ቤታችን አትምጡ፣ በፌክም ተቀምጣችሁ አትዩ። ቤታ ጠዋት ስትናገር የነበረው ስለ ንፍጦ ነው፣ ስለ እናንተ አይደለም። ረስታችኋለች። በሰልስታችሁ ወጥታችሁ ዋይ ዋይ አትበሉ፣ ጩኸቴን ቀሙኝ አትበሉ፣ አንቹ ታመጩ አንቹ ታረጩ አሉ እና አሽሙሩ ሲቀጥል በዘፈንም በስድብም እኛ በዋናው እንረግጣችኋለን። ታውቃላችሁ የኛ እርግጫ ደግሞ እንዴት እንደሚሰማ። ኦኬ ቴንክ ዩ ሮዚ። ማራት ፈልገሽ ነው? አውዴ ምን እንደሆነ ታውቂያለሽ? በመጀመሪያ ሁላችሁም ሰላም። እንዴት የትላንቱን ትረሳለች? እንዴት ያ ሁሉ ህዝብ ሲረግጣት እኮ እኛ ነበርን። ማርያምን በ3 ፌክ አካውንቴ እኔም ነበርኩኝ። የቤታ ጓደኛ ስለሆነች ያው ቤታ የወደደችውን ስለምንወድ በጎች ስለሆንን ያው ሰው ጨው አይደል አይቀመስ። ሰው ጨው ቢሆን ኖሮ ቤታም ከድንጋዮቹ ጋር አትውልም ነበር። እና እኛ ነበርን ከጎኗ አይዞሽ ብለን ያመላጣ ሽማግሌ ሰውዬ እንኳን ፎቶዋን ሲዘቀዝቅ ከስር እየገባን እስከ ዛሬ ድረስ ለሰው ጊፍት እየሰጠ የሚያስቀጣት እኮ ቤታን እሱ ነው። በእሷ የተነሳ ማለት ነው ብዙ ነገር። ይቺ ንፍጣም የቲክቶክ ኮሮና ቫይረስ ለእሷ እንኳን መልስ አንሰጥም። የተማርነውን ትምህርት መጨረስ ነው። ለእሷ መልስ መስጠት ማለት እኔ እንጃ። ከዚች ከጭቃ ጋር ራሱ መመላለስ የዛኔ የጭቃ ኬክ ጋግረ ቢያታየን እወድሻለሁ ይኸው ቲሸርቱን አሰርቼ እኔ ካንቺ ሌላ ምንም ሰው አላይም ስትል ዝም ብለን ተቀብለን ያው ወዳታለች ብለን አመንን። ግን የዛኔ የስካሩ ጊዜ ነበር እኛ መምጣት የነበረብን። ኦኬ ምንም ችግር የለም። ግን እኔም በጣም አሁን ልናገር የፈለግኩት ይቺ እዚህ ዱባይ ያለችው እኛ ጋር ያለችው እህቷ የዛኔ ያቺ ሳምሪ የምትባለው እንደዛ ስታረጋት የት ነበረች? ዱዳ ነበረች? አሁን ነው በጸበል አፏ የተፈታው? አታወራም? አማርኛ ማውራት አትችልም ነበር ወይንስ ምን? የት ነው? ኢትዮጵያ ነበረች ኔትወርክ የሌለበት ሀገር። እንዴት አሁን ለቤታ ሲሆን አፏ ተፈታ? ያ ሁሉ ሰው እንደዛ ሲረግጣት እኔ እህቴ እንኳን አይደለም እህቴ እናቴን ማለት ነው አንድ ሰው ቢናገር ዝም አለለ። በእህቴ የተነሳ ማለት ነው እናትን የመሰለች ነገር እንደዛ ስትር